የሆነ ትልቅ ለውጥ እያየው ነው። ገና ምን አይተሽ? ገና በትዳራችን ብዙ የሚለወጡ ነገሮች አሉ። ገናት ሳንስካ የስጦታ ትንሽ የለውም ሲባል አልሰማሽም? ደሞ ላንቺ የአበባ እርሻውን በሙሉ በገዛልሽ ራሱ ያንስብሻል ብለሽ ነው? እውነትም ለውጣለ። በዛ ሁኔታ ውስጥ ሆነሽ በእርግጥ ከጎንሽ ስላልሆንኩኝና ጥቃትሽን ለመሸፈን ባለመቻሌ እጅግ በጣም ይቅርታ። አሁን ገና እኔን አሁን ተመለሰልኝ። ገና ምን አይተሽ? የልጃችንን ነፍስ ገንዘብ ባይተካው ወይዘሮ ዝናሽን ገና ዋጋ አስከፍላታለሁ። አምራን ዛሬ ህልምሽ እግር አውጥቶ የሄደበት ቀን ነው። ምን እያሰብሽ ነው? እያሳለፍኩትን መከራ ከጎኔ ስላለክ በጣም አድርጌ አመሰግናለሁ። እንደዚህ በቀላሉ መረቤ ውስጥ ትገባለህ ብዬ አላሰብኩም ነበር። አንተ ሞኝ። በራስሽ ተንኮል ተብትቤ ባልጥልሽ እኔ ነው ማለት ነው። ደስ ብሎኛል። ገና ምን አይተሽ? ከዚህ በኋላ አንቺን ማስደሰት ስራዬ ነው። ወይኔ ታድዬ፣ የተከራየሁት ቤት አብረን እንኖር ነው? አይ እንደዛ እንኳን አይሆንም። ለምን ሲባል ታዲያ ይሄ ሁሉ ሽሩ ጉድ ለምንድን ነው? የልጄን ጠላት እዛው ስሯ ስሮኝ ነው መበቀላት። ጠላትን ደራስ ወደ ዳር ለሚለው መጽሐፍ ልጅነቴን ሳልነፍጋት ነው በደንብ አድርጌ መበቀላት። ይሄ እቅድ ከምንም በላይ ያስጠጣል። አንድ ነገር ደግሞ አለ እንዴ? ዛሬ በአዳዲስ ነገር ልታፈነዳኝ ነው? እንዲያሳብ ሐኪሙን አማክረን ያጣነውን ልጅ ዛሬ ግን ሞክረን ይፈርም። ናሆሜ፣ ይሄን ነገር በዚህ ሰዓት ማድረግ የሚችል አይመስለኝም። የልጄ ቁስል ገና ከውስጥ ያልወጣ። እንዴት እንደምክስሽ እያሰብኩ ስለነበር ነው። ግድ የለም ሁሉም በጊዜ ይደርሳል። ግን አብረን ማድረግ እንችላለን። መቼ? ዛሬ? አዎ። አልናፈኩም? ቀላል ናፍቀሽኛል አምራን። ግን ከአንቺ በላይ እነሱን እንደማስቀድም አጠገባቸው ሆኜ ማሳየት ስላለብኝ ፍቀጅልኝና አጠገባቸው ሆኜ ልበቀላቸው። የኔ ነው። እንኳን በሰላም መጣህልኝ። እንኳን በደህና ጠበቅሽ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የኑሃሜ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ኑሃሜ እንግዲህ ናሁም እንደምትወደው ለአባቷ ነገረች። ከኤምራ ጋር በቅርቡ እንደሚለያይ እርግጠኛ ነበረች። ምክንያቱም ቤቱ ሰላም እንደሌለና እየተበጠበጠ እንደሆነ እየነገረችው ነበር። ኤምራ ናሁንም እየተጫወተች መሆኑን እርግጥ ነው። ነገር ግን የሰጣት አበባ እንኳን ምን ነው አነሰ በማለት ከሄደ በኋላ ቆሻሻ መጣያ ውስጥ ነበረ የጣለችው ማለት ነው። እንግዲህ አሁን ለሱ ያለ ስሜት በፊት ስትፈልገው የነበረውን በሙሉ ዝናሽን አስፈራርታ ሀብቱን ለመጋበል ስትሞክር ነበር። እንግዲህ በዛ ተነሳ ኤርሚያስም ከኋላ እየሄደ ስለሷ ልጁ ዶክተሩን ይዞ እያስገደደና እያወጣጣ እንደሆነ ለዝናሽ ስነግር ዝናሽ እኔም እንደዛ ነበር የፈለኩት፣ እኔም ላድርግ አስቤ ነበረ፣ ነገር ግን ምንም ከራሴ ጋር ተወጣጥሬ ምንም አልተመቸኝም ነበር እያለችው ነበር። ናሁም ሁሉ ነገር በቅርቡ እንደሚደርስበት ነገረች። ግን ልመንሽ እማዬ እያላት ነበር። እኔ ልጄ በጠባው ልጅ ጡቶቼ ምየላለሁ፣ እኔ በጭራሽ ልጅ ላይ ምንም ነገር አላደረጉትም ብላ ማለችለት። እሺ አምንሻለሁ እናቴ ኮነሽ በማለት እሷን እምነት ይወስዳል ማለት ነው። እናቴ እንደዛን ነገር እንዳላደረገች ናሆሜ እርግጠኛ ነበር እና ዶክተሩን ስጫነውና ሳስገድዶ ዶክተር ሐኪም ቤት ስትመጣ እርጉዝ እንዳልነበረች ነገረኝ ብሎ ለናሆሜ እየነገራት ነበር። እና አውቃ ነበር ወይዘሮ ዝናሽ ላይ ያሳበበችው እያለችው ነበር። አዎ እንደዛ ነበር የተፈጠረ። ይገርማል። ኤምራ ግን በጣም መጥፎና ነገር ያለው ከድሮም ጀምሬ
እሷን እንደማልወዳትና ሁሉ ነገሯ አይመችኝም ከኤልሚያስ ጋር አንድ ላይ ሆኖ ጥሩ ነገር እንደማይሰሩ ውስጤ ይነግረኝ ነበር። ግን እዚህ ድረስ ትሄዳለች ብዬ በጭራሽ አላሰብኩም ነበር። እውነት ናሆም በጣም አዝናለሁ እያለችው ነበር ናሆም ማለት ነው። ነገር ግን የተፈጠረ አንዴ ተፈጥሯል። ግን እንዴት እኔ ላይ እናቴን ነፍሰ ገዳይ እንድላትና እናቴን እኮ እንደዛ ክፉ መጥፎ ቃላቶችን ሳመንጫጭቃት ስነግራትና ሳመንጫጭቃት እናቴን ነፍሰ ገዳይ ብዬ ስሰድባት ነበረ። ግን እናቴና እኔን ለማጣላት ነበር እምራን እንደዛ ስታደርግ የነበረ። ከመጀመሪያ እኔ ውስጤ ይነግረኝ ነበረ። ነገር ግን ዝሩትናሽ እኔ ላይ ልታረግ የነበረችውን በእርግጥ ልታረግ እኔ የኔ ልጅ ለማውረድ እርጉዝም ባልነበርኩ እንደዛ ለማድረግ አስባ ነበር። ነገር ግን የገዛ ልጅ ላይ እንደዛ ነገር ታደርጋለች ብዬ ለአንድ ሀፍታ እንኳን አልተጠራጠርኩም ነበር እያል ነበር። ታውቃለህ ዳጊ ወይዘሮ ዝናሽ ልጅ ላይ እንደዛ ነገር እንደማታረግ ዳጊ ራሱ እርግጠኛ ነበር እያለ ነበር። አይኔ ታውሮ ነበር በምትናገረውና እያለቀሰች እንደዛ ደሙን ባያለቀሰች እኮ ነበር እናቴ ልጇ እንዳስገደለችበት ስትነግረኝ ነበረ። ነገር ግን ጨዋታ እንደነበረ ልጁ እንዴት እንደወረደ በተደጋጋሚ እንግዲህ ፊት ለፊት እሷን አግኝቶ ያለውን ነገር እንዴት ልጄን ምርመራ በሚደረግበት ሰዓት ልጇ ማጸና ውስጥ እንደነበረ እርግጥ ነበረ። ነገር ግን አሁን እስቲ አስገድጄ ለማወጣጣት እሞክራለሁ ብሎ እየወሰነ ነበር። ግን እጅግ በጣም ከፍቶና አዝኖ ነበር። ምንም ቢፈጠር እኔ ከጎኔ ነኝ፣ ስለዚህ ራሴን ለማረጋጋት ሞክር። አንድ የተፈጠረው ነገር መመለስ አይቻልም። ስለዚህ በመጨረሻ እውነቱን ግን ስላወቅ ደስ ብሎኛል። ነገር ግን እውነቱን ቀድመን ብናይ ኖሮ ቀድመን ያኔ ልክ ስሰማ ዶክተሩን አናግረን ብኖር ጥሩ ነበር። ነገር ግን የረፈደ የሆነ ሆኗል። ለአሁኑ ግን መጠንቀቅ ይኖርብናል። ስለዚህ ያለውን ነገር ማድረግ ያለብን አንድ ነገር ብቻ ነው። ናሆሜ አባታ ጤነኛ ሆነ ሙሉ በሙሉ ድኖ ስለመመለሰ እጅግ በጣም ደስተኛ ነበረች። ናሆም ያለበት ሁኔታ እጅግ በጣም እያሳሰባት ነበር። እኔም እኮ ያኔ ነግሬክ ነበረ ወንድሜ፣ እናቴ ነፍሰ ገዳይ አትሆኑ፣ እናቴ እንዴት የገዛ ልጇን ትገላለች ብለህ ታስባለህ? ከመጀመሪያም እምራ እየዋሸች እንደው ነበረ ነግሬክ ነበረ እኮ እኔም ራሱ ወንድሜ እያለት ነበር። አው ልክ ነሽ ትንሿና ሚጢጤ እህቴ ልክ ነሽ፣ እኔ ነኝ አጥፎት። ግን እምራን ነበር ያመንኩት፣ ታውሬ ነበረ በፍቅር ግን አሁን እውነቱን ስለተረዳው ገብቶኛል። ስለዚህ ባጠፋውና ባስከፋችሁ ይቅርታ አድርጉልኝ እያለ እናቱና እንደውም እህቱን አባቱን አጥፍቻለሁ ይቅር በሉኝ ብሎ ይቅርታ እየጠየቃቸው ነበር ማለት ነው። እንግዲህ እምራ ከመጀመሪያ ዞሮ ዝናሽ ጥፋተኛ እንደሆነና ናሁንና እናትና ልጅን ለማጣላት ያቀደችው ስራ ነበር እንጂ እሷ ምንም ነገር እንዳላደረገችው ናሁን ዶክተሩን ይዘው እንድናገር እንዳስገደደው ነገረችው። ከመጀመሪያም ጀምራ ጨዋታ ነበር። እናቴ ንጹህ ነበረች። አባዬ ከመጀመሪያም ታውቆኝ ነበረ። ነገር ግን ይሄ ነገር የተፈጠረ ለበጎ፣ ስለዚህ ለበጎ ብዬ እቀበላለሁ። አዎ ልጄን በመጣቴ አዝኛለሁ አባዬ፣ ልጅ ሆነ እንዴት እንዳሳደገኝና ጸጉሬ ስቆርጥልኝ ያንተ ፍቅር እኮ ልዩ አባት ለእኔ ልዩ አባቴ ነው እያለ ስነግረው ነበር። እና አንተም ስላለልኝ እኔ እድለኛ ነኝ ውዱ ልጄ፣ አንተ ከምንም በላይ ሁሉ ነገሬ ነህ እያሉ ነበር። አባዬ የተፈጠረው ነገር ካለ አብረን ተነጋግረን የምንፈታ ይሆናል እንጂ በጭራሽ መተከዝና ማዘን ከአሁን በኋላ እምራ የምትባል በህይወታችን ውስጥ አትኖሩም እና ከአሁን በኋላ ነጻ ፍሬ ናት። ስለዚህ በህይወታችን ውስጥ በጭራሽ ታልቃ አትገባ ብሎ እየነገረ ነበር። ነገር ግን እምራ ደግሞ እንግዲህ አሁን ዝናሽን የዳጊ አባት እነሱን አትሎቁን እንደገደለ እንደውም እኔ የማውቀው ከባድ ምስጢር አለ እዛ ውስጥ እንደውም አንተ የነሱ ልጅ እንዳልሆነ እሱን ለመናገርና እንደውም አባቱ ነፍሰ ገዳይ እንደሆነ ለመናገር ስትጥር ነበር። ነገር ግን ምንም ቢፈጠር አሁን እኔና እሱ ወደከኛ እህት ወንድም ሆነን እንደምንቀጥለው እንጂ ከየት በምታ ከየት ሄድ ወንድሜነው ብጭራሽ እሱ ነገሮችን ወንድሜ ብቻ ነው የሚሆነው እያለች ነበር። እንግዲህ ፈጠረው ግን ለማረጋጋት ሞክሪ እባክሽን፣ ምንም ነገር እንትናት በእጅ ነበር። እምራን እንግዲህ ነው አግኝቶ በውስጥ ለማወጣጣት ቢሞክሩም ዶክተሩ ሰውና የናፈቀ ሰው አስመስሎ እያወራት ነበር። ነገር ግን ዶክተሩ እንግዲህ ዶክተሩን ይዘው እንድትነገር በግል ጉልበቱ እንድናዘዝ እያደረገ ነበር። እምራ አሁንም እሷ
ዝናሽን ለመጉዳት እንደተነሳ ነው ብላ ነው የምታስበው። ይሄ ነበር ያስፈልግ የነበረ እናቱን ለመጉዳትና እናቱን ብቻ ያሳጣችን በጣም ነገሮችን ለማድረግ እያሰብ ነበር። አምራ ይህን ስትሰማ ልባ በጣም ተደስታ ነበር። ምክንያቱም ዝናሽን ተጎድታና ተስቃይታ ማየት ትፈልጋለች ማለት ነው። ነገር ግን አሁን እንደዛ ያለ ተቃውቆ ነበር እንጂ ከልቡ አልነበረም ማለት ነው። ሆኖም ግን አሁንም አበባ ይዘው ተስቀምን ነው ይሄ አነሰ ብላ ብትወደው ምነው የልጅ በመጨረሻ ትንሽ እኮ የለም እያለ ከዚህ በላይ ደስተኛ እንደሚያረጋት ደጋግሞ እየነገራት ነበር። እሷም እያስመሰለችው ነበር። እሱም በሆዱ በግድ የማደርገው ያዘቀብለሽ ወጥመድ የዘረጋሽ ወጥመድ ውስጥ ራስሽን እንደምትገቢ አልጠራጠርም እያለ በውስጡ እያወራ ነበር። እሷም ደግሞ ከአሁን በኋላ ከሱ ጋር እውነት ብላ ተስፋ እያደረገች ነበር። ነገር ግን ከሱ ጋር ያለ ስሜት እንዳለ አውቆ ወይ ሊገንዘብ ፍለጋ የእነሱ ልጅ ተወራሽ እንደሆነ ጨራሽ ስላላወቀች በዛ የተነሳ እንግዲህ ልጅ ነሳታች እናቴ በቀላሉ አልፈታም ብሎ ስለነገራት በጣም ደስ ብሏት ነበር። ነገር ግን ትናሽ ደውሎ እያስፈራራችና የምትፈልገውን አስቆልና የእሷን ሀብት በሙሉ እንድታዞርልኝ እፈልጋለሁ። በስሜ የፈለግሽውን ማድረግ ትችያለሽ። እንደውም እጄ ለፖሊስ ስታ ነው እንጂ አንቺ ምንም ነገር እንደማሰጥ ደጋግማ ነገረቻት። እምራ ማስፈራራች የሮግጥ እያለች በጣም ተናደደና የሰጠው አበባ ቆሻሻ ቦታ ውስጥ ጣና ድረግጦ ትሄዳለች ማለት ነው። እንግዲህ የምትፈልጊ አንቺ ነሽ የምታውቂ። ለቁንስ በኋላ ያ ነገር ባይፈጠር እኔ ምንሽ በአካል ተገናኝተን እናወራለን። በአካል ተገናኝቶ ለማውራት ይወስናሉ። ግን እሷ ማስፈራራቷን አላቆመችም ተገናኝታለች ማለት ነው። ነገር ግን እንግዲህ ነው አሁን ለማግባት እየተቃረበች ነው። አሁን የእምራ ጉዳይ እንግዲህ እየተቋጨ ነው ማለት ነው። እምራ እንግዲህ ያቀደችው ነገር በሙሉ ሳይሳካላት ለመቀረቱ እንግዲህ እሷ አሁን እንደምትወደው ለገኒ እየነገረቻት ነበር ማለት ነው። እያለ ነበር አሁን ከእናቱ ጋር እያወራ ነበር። ምንም ይፈጠር አምንሻለሁ፣ አንቺ እንደማትክጂኝ አውቃለሁ ልጄ። ታዲያ ምንም ነገር ሳታረጋግጥ አምንከኝ ማለት ነው? አዎ አምንሻለሁ፣ ግን ዶክተሩን አግኝተህ እኮ መጠየቅ ትችላለህ ያለውን ነገር። በርግጥ ዶክተሩ የወሳ ሰው ሊሆን ይችላል ወይም ገንዘብ ተቀብሎ ሊሆን ይችላል እንጂ ወይም ካልተጫንኩ ካላስፈራራው እውነቱን ልነግርህ አይችልም አለቻት። እናም እንግዲህ ናሁም እውነቱን ለማወቅ ይወስናል ማለት ነው። በመጨረሻም የፍችን ጉዳይም ይሰማል። ናሁም እንዴት እንደዚህ ይሆናል ብላ ስትታለቅ ነበር። ነገር ግን ስለማንከኝ ደስ ብሎኛል ልጄ፣ አመሰግናለሁ። የአቶ ልኩን ነገርና ቤተሰቡ እንደዚህ መበተኑ አባዬ ጥሩ ነው ብላ ታስባለህ? አሁን እኮ ለማናገር ራሱ በጣም ፈርቻለሁ፣ ድፍረት አጣሁ። አሁን ልጄ እሱ እኮ ለእኛ ቢሆን ይሞታል እያለችው ነበር። እኔ እንግዲህ ሁሉ ነገር ለና ወረጥ አርጋ ነገረችው። እናቱም ራሱ ልታጠፋና እኔ ራሱ ልታጠፋ እንደሆነ አባዬና እማዬ ከተፋቱ እኔ ራሴን ነው የማጠፋው፣ እማዬም ራስን ልታጠፋ ሞክራ ነበር እጇን የቆረጠችው ብሎ ሄጫና አባዬ ምንድን ነው የሚሰማው? ይሄን ነገር ከኔ እንዴት ትደብቁኛላችሁ ብሎ በጣም እየጮኸና እየተናደደ ነበር። ነገር ግን ለኩ የመሰለ የዳግም አባቱን መግደሉ ነበር የመሰለው። ነገር ግን ነገሩ እንደዛ አልነበረም። እኔና እናቷ ቆይ ሬሳቸው እስክናወጣ ድረስ ነው አባዬ እንዴት እኔን ትደብቁኛላችሁ በማለት እጅግ በጣም ስጮውና ስናደድ ነበር። ነገር ግን ልጄ አንተ ማጣቆም ብዙ ነገር አለ፣ እኔ እኮ ሞቻለሁ እኔ ራሱ እያለት ነበር። እኔ ምንሽ ለፖሊሶቹ ቦታውን ካላኩሽ ላሳይሽ እንዴ እያለች ዝናሽ እንደውም እሷን ፈራጅ ጭራሽን እየሰደች ያስፈራራሽ ነው እያለቻት ነበር። እንግዲህ ስሚሽ ስለሆነ እኮ ነው